ሊነጋ ሲል ክፍል 7 እውነተኛ የፍቅር ታሪክ። ፊቴ እንደዚያው እንደተቆጠረ ነበረ። የሆነ ቤተ መንግስት ይሆን ምን ይሁን አላውቅም፣ ብቻ የሆነ በር ላይ ስንደርስ መኪናውን አቁሞ እንዲወርድ ጋበዘኝ። ወረድኩኝ። በጣም ግራ ተጋብቻለሁ። ምንድን ነው አልኩት፣ አይኔን ወደ ልዑል አፍጥጬ። ወደ ውስጥ እንግባ፣ የምነግርሽ ነገር አለ። ምናልባት ትወጂው ይሆናል ወይስ ትጠዩም ይሆናል። እሱን አብረን እናያለን አለኝ። ወደ ውስጥ መግባት ጀመርን። ገና ግቢው ውስጥ ስንገባ ግቢው ለመርገጥ በራሱ ያሳሳል። አረንጓዴ ነገር የበዛበት፣ ጸጥታ የሰፈነበት፣ በአበቦች የታጀበ ግቢ ነው። ይሁን መናፈሻ ቦታ ነው የሚመስለው። የቤቱን ኧረ ምን የቤቱን የቤተ መንግስቱን ልበል እንጂ በር እየከፈተ አይን ያየኛል። በሩን ከፍቶ ወደ ውስጥ ገባን። በህይወቴ እንደዚህ አይነት ቤት ውስጥ ገብቻ እንደማላቅ በ10 ጣቴ መፈረም እችላለሁ። ድብርቱን ሁሉ የቤቱ ውበትና ግርማ ሞገስ አጠፋው። እኔ የምላችሁ ግን እንደዚህ አይነት ቤት የሚኖሩ ሰዎች እኛም ከደሳሳ ጎጆ ወጥተን ስንሞት ግን እኩል አፈር ላይ መቀበራችን አይገርማችሁም? ካነሳሁላችሁ አይቀር በጣም ከሚገርመኝ አንድ ነገር ልንገራችሁ። ቆይ ለምንድን ነው ብዙ ጊዜ ሀብታሞች በጣም ብዙ አይነት በሽታ የሚይዛቸው? ከዛም ባለፈ በጣም ረጅም እድሜ የሚኖርስ ከሀብታምና ከድሃ ማን ነው? ትላለች። ሌላው ልዑል ከፊት ለፊት ቆመና አይንሽን ላስረው ነው አለኝ በፈገግታ እያየኝ። ይህ ልጅ ግን ፈገግታው ህይወት ይዘራል። ሰው እንዴት ካለምንም እንከን ይፈጠራል አልኩኝ በውስጤ። እንዴ ለምን? እኔ ጨለማ ፈራለሁ፣ አልፈልግም አልኩት ተኮሳትሬ። እረ ሰላም ምን ሆነሽ ነው? ቢያንስ የምንሰናበትበት ቀን እንኳን ብታምኚኝ ምን አለበት? ቀስ አድርጌ ነው ማስረሽ ብሎ አይኔን በስስ አሰረኝ። ወደ ደራጅ ይዞኝ ወጣ። በሱ መሪነት ደራጅን ወጥተን ስንጨርስ ግለጪ ሲለኝ ብቻ ነው ግለጪ ስለሽ ብቻ ነው የምትገልጪው አለኝ። ድምፁን አጠፋብኝ። በጣም ነበር ግራ የገባኝ። ልዑል አልኩት ድምፄን ቀዝቀዝ አድርጌ። ተረጋጊ እስኪ አለኝ እየሳቀ። ወዲያው የዘፈን እንግርግሮት ሰማው። ይሄ ምን ያጃጅለዋል? የምን ዘፈን ነው? ቆይ አይንሽን ግለጪ አለኝ። ለማግለጥ ጓጉቼ ነበረ። ምንም ነገር ሊያደርግ ይችላል የሚል ግምትም የለኝም። ምን ጉድ ሊያሳየኝ ነው ብዬ ግን ፈራው። መቼስ እንደተጨፈንኩ አልቀር ብዬ አይኔን ቀስ አድርጌ በስስ የታሰረውን ጨርቅ ፈታሁኝና አይኔን ስገልጥ የሆነ ዓለም ውስጥ የገባው ነው የመሰለኝ። ፊልም የማይ መስሎኝ ነበረ። አይኔን ገልጬ ስመለከተው ማመን ስላቃተኝ መልሼ የጨፈንኩት። በድጋሚ ገለጥኩት። ሁኔታዬ በዛው ቀጥለዋል። ልዑል ከፊት ለፊት የተንበርከኮ የታገቢኛለሽ ወይ ጥያቄ ሊጠይቀኝ ነበረ። ግራ ተጋብቼ ልዑል ሙድ የያዝክብኝ ነው እንዴ አልኩት እንባ በተናነቀው ድምፅ። እረ ሳዜማ ስታስቢው እንዴት በእንደዚህ አይነት ጉዳይ ላይ እቀልዳለሁ? ይልቅ እሺ በይኝ እና ዘላለምሽን ደስተኛ እንደማደርግሽ ቃል ባልገባልሽም በህይወት እያለሁ ግን እንደማስደስትሽ ለአንዲት ሰከንድ እንደማይከፋሽ አረጋግጥልሻለሁ አለኝ። አይኔ በእንባ ተሞልቶ የኔን እንባ ግን ማስቆም አልቻልኩም። ዝም ብሎ ይፈዛል። ፈጣሪን ከዚህ ህልም ለዘላለም እንዳይቀሰቅሰኝ እየለመንኩኝ ነው። ግን ደግሞ ህልም አልነበረም። ልዑል የምር እንዳገባው እየጠየቀኝ ነበረ። ምን ማለት እንዳለብኝ እንኳን አላውቅም። ብቻ ግራ ገብቶኛል። ልዑል ግን እርግጠኛ ነህ ማለት በደንብ አስበህበታል? ቆይ ትናንትና ምን እንዳልኩ ረሳኸው እንዴ? እርጉዝ ነኝ፣ የሌላ ሰው ልጅ በሆዴ አለ ነው እኮ ያልኩህ። እና እኔን የማግባቱ ድፍረትስ ሞራልስ አለ ወይስ ደግሞ እኔ እንጃ። ብቻ ጤነኛ አይደለህም እንዴ? ምን እያሰብክ ነው አልኩት በጥያቄ። አይኑን እያየሁት ቀና ብሎ አይኔን እያየ
ከመቼውም በላይ እርግጠኛ ነኝ። በቃ ለእኔ ትንሽም ቢሆን ስሜት ካለሽ እሺ በይኝና አሁኑኑ ሰርግ ደግሰን እንገባለን አለኝ። አሁን እጆችሽን ስጪኝ ቀለበቱን ላደርግልሽ አለኝ። ልዑል እውነት ለመናገር ፕራንክ እያደረገኝ ደርሶ ከማግባትሽ በፊት ማን ከወንድ ጋር ተኛለሽ ብለህ ልትቀልድብኝ የመሰለኝ ነው። ሌላውን ተወውና ግን እኮ እኔ የደሃ ልጅ ነኝ፣ ለክብርህም ላንተ አልመጥንህም አልኩት። ልዑል ግን እኔ እነሱ ነገሮች ለእኔ ግድ እንደሌላቸው ከአንዴም ሁለቴም በደንብ ነግሬሻለሁ። ሰላም ክርስቶስ ምስክሬ ነው፣ ከልቤ ነው ላገባሽ ያልኩሽ። ቆይ ሌላውን ቢቀር ለአንድ ቀን እንኳን እናትሽ ተደስቶ ማየት አትፈልጊም? ሰላም ግድ የለሽም፣ ቆይ እሱ ይቆይልሽ አለኝ። እንደ እጄን ዘረጋሁለት፣ ቀለበቱን አደረገልኝ። ትንሽ ጠቦኝ ነበረ። ቀለበቱን ካደረገልኝ በኋላ ወደ ተንቆጠቀጠው ጠረጴዛቸው አመራን። ወንበሩ ስቦ በክብር አስቀመጠኝ። ምንም እንደራበሽም ማንም እንዲረብሽሽ ስለማልፈልግ ስልካችንን እናጥፋ አለኝ። አጠፋን። የተከፈተውን ዘፈን እያካከምን እራታችንን ተመገብን። እኔ ምንም እንዳልጠጣ ከልክሎኛል። ስንጨርስ በቃ አሁን እንደንስ አለ። ከፊት ለፊቴ ቆሞ እጁን እየዘረጋልኝ እጄን እጁ ላይ አድርጌ ተነሳው። ዝም ብለን እንቀሳቀሳለን። አየዋለሁ፣ ያየኛል። እኔ ከዚህ ህልም የምነቃበት ሰዓት እንዳይደርስ ተሳቅቄ ሞትኩኝ። እውነት አልመስል አለኝ። ሁሉም ነገር እየደነስን እያለ ሆዴን በጣም ህመም ተሰማኝ። በቃ ልዑል ልቀመጥ፣ ሆዴን አሞኛል አልኩት። ሆዴን በእጄ እየደገፍኩኝ እሺ ልጃችን እያስቸገረ ነው እንዴ አለኝ። ደንግጬ ፍጥጥ አልኩበት። ባክሽ እንዲህ አትይኝ፣ ያው ሚስቴ ስትሆኚ የኔም ልጅ ነው ብዬ ነው ብሎ ጥቅስ አደረገኝ። እየሳቀ ወደ ወንበሩን ተቀመጠ። እሺ ውዴ በጣም የምትወጂውን አንድ ዘፈን ንገሪኝ እና ልክፈትልሽ፣ ከዛ ወደ ቤት እንሄዳለን አለኝ። ትንሽ አሰብኩኝና ብዙ አለ የምወደው ግን አሁን የመጣልኝ የታላቁ ዳዊት ጽጌ እንዴትስ አድርጌ የሚለውን ነው አልኩት እየተቀለሰለስኩኝ። ከፊት ለፊቴ መጥቶ ቆመና ሳፕራይዝ ነው አይንሽን ጨፍኒ አለኝ። መቼስ ያንተ ሳፕራይዝ ደግሞ ማብቂያ የለውም እንዴ? በቃ ያችን ብቻ ግን ግለጪ ሳልልሽ ብትገልጪው አለኝና እሺ ፕሮሚስ አልገልጥም። ይሄው ጨፈንኩኝ። ያለ ክላሲካል ዘፈኑ ማንጎርጎር ጀመረ። እንዴት አድርጌ ፍቅሬን ልግለጽልሽ? ምን ቃል ተናግሬ ላሳይሽ? ጨነቀኝ፣ ጠበበኝ፣ ጠፋብኝ የምልሽ እወቂልኝ እባክሽ እንዴት እንደምወድሽ። ይቀጥላል። ተመስጬ እየሰማውኝ ዝም ሲል ከሆነ ሰመመን ነቃ። አይኔን ስገልጥ ልዑል ብቻ ነው ከፊት ለፊት ያለው። እንዴ የት አለ አልኩት ግራ ገብቶኝ። ማን? አሁን የዘፈነልኝ ሰው ነዋ። ኧረ ተረጋጊ፣ እራሴ ነው የዘፈንኩልሽ። እስኪ ሳልፈልግ አታስቀኝ። ምን ያስቅሻል? ከምሬ ነው፣ እኔ ነኝ። እስኪ ልዑል ማልልኝ። ሰላም የምቼ እኔ ነኝ። ሳቄን መቆጣጠር አቃተኝ። ጮኩኝ። የሆነ ሳቅ በማይሞላ ጭት ብዬ ሳኩኝ። ማን ነው? ምን ነው? ምን ሆነሻል? ምን ሆነሽ ነው ሴትዮ አለኝ። የኔ ሳቅ እየተግባባበት። እረ ድምፅህ እኮ የዘፋኙ ነው። ከምርም ግን የልዑል ድምፅ ሌላ ዓለም ውስጥ ነበር የሚከተው። ቅላጼው ድምፁ በቃ እስከ ጥግ ድረስ ነው። ሰውነቴን ሰርስሮ የሚገባ ሌላ ዓለም ውስጥ ነው የሚከተው። ፈጣሪ ሳይደግስ አይጣል ይሉ ነገር እኔ ፈጣሪን የማማረርበት
ስጦታ ለምን ድምፅ አልሰጠኝም ብዬ እናደዳለሁ። የመናደድ መብት እንደሌለኝ እኮ አውቃለሁ። ግን የሰው ልጅ ከተሰጠው ይልቅ የሌለውን የራቀውን ማየት ይወዳል። ለእኔ የተሰጠኝ የራሴ የሆነ መክሊት እንዳለኝ እኮ አውቃለሁ። መክሊቱን በምፈልግ ፈንታ ግን የሌለኝን እያነሳው አማራለሁ። ግን አሁን በባሌ ፈጣሪ ክሶኛል። ድሮ ልጅ ያለው ወደፊት ሀብታም ስሆን ሁሌ የሚዘፍንልኝ የሚያምር ድምፅ ያለው ሰው እቆጥራለሁ እል ነበረ። ልዑል ግን ሀብታም ባይሆን ኑሮ ዘፋኝ እንደሚሆን ምንም ጥርጣሬ የለኝም። ልዑል ድምፁ እንደሚያምር አውቃለሁ። በይ አሁን ትንሽ ተነሺ፣ ወደ ቤት እንሂድ። ደግሞ ማዘር ሽማግሌ ሳይልክ አይሆንም ጋ ሳያገቧት አስመሸብኝ እንዳይሉ ብለው ተነሳ። እኔም ተከትዬው ተነሳው። ያኔ የተንጣለለ ግቢ በዓይኔም ሙሉ ለማየት እየከበደኝ ተሰናብቼ ወጣሁ። መኪና ውስጥ ገብተን እየሄድን ልክ ትዝ ሲለኝ ከማግባታችን በፊት ልዑል ስልካችንን እናጥፋ ብሎኝ አጥፍቼዋለሁ። ወይኔ ማዘር ደውላ ይሆናል እኮ ብዬ ወደ ቦርሳዬን እጄን አስገብቼ ስልኬን አስወጣሁት። ሰዓቱ ሳየው 2:45 ይላል። በጣም ነበር የደነገጥኩት። ማዘር ስልኬን አጥፍቼ እስከዚህ ሰዓት ሳመሽ ምን ልትሆን እንደምትችል ማሰብ ራሱ አልፈልግም። ስልኬን ስከፍተው በጣም ብዙ የተላከ ጥሪ ማስታወቂያ ገባልኝ። አብዛኛው የማዘር ነው። 17 ጊዜ ሞክራለች። ሌላው ደግሞ የማክቤል ነው። ይሄ ደነዝ ምን ፈልገው ነው እያልኩ በውስጤ ሌሎች የገቡልኝ ቴክስቶች ሳይ ወደ ማዘር ደወልኩኝ። ገና እንደጠራ አነሳችው። ሄሎ እማዬ፣ በጣም ይቅርታሽ፣ ደህና ነኝ እንዳታስቤ። ስልኬ ቻርጅ ዘግቶብኝ ነበረ። ወደ ቤት እየመጣሁኝ ነው አልኳት። እናቴ ምንም አልተናገረችም። በቀዘቀዘ ድምፅ እሺ ብቻ ብላ ስልኩን ዘጋችው። ብዙም ትኩረት አልሰጠሁትም፣ ምክንያቱ እንደተናደደችብኝ ግልጽ ነው። ቀለበቱን እያየው ለብቻዬ እስቃለሁ። ልዑል እኔን እያየ ይስቃል። እንዲሁ ስንሳሳቅ ሰፈር ደረስን። በቃ ቻው፣ ደህና ደር፣ ፈጣሪ ያክብርልኝ፣ ህይወቴን ከመበላሸት ከማስቅልቅል ስለታደንከኝ ብዬ ጉንጩን ስሜው ልወርድ ስል እጄን ይዞ እጄን ያዘኝ። ወደሱ ዞር ስል ከንፈሬን ግጥም አድርጎ ሳሙኝ። ልቤ ለሁለት ክፍል አለ። በጣም ከመደንገጤ የተነሳ እጄ ሁላ መንቀጥቀጥ ጀምሮ ነበረ። በእርግጥ ከንፈሬን ስሳም የመጀመሪያ አይደለም፣ ተስነቃለሁ። ግን የትኛውም እንደዚህ አላስደነገጠኝም። ደህና ዳሬ አበቅርሻለሁ ሲለኝ ቃላቶች ሁሉ ጠፋብኝ። ምላሴን ተሳሰረብኝ። ዝም ብዬ ከመኪናው ወረድኩኝ። ቻው ብሎኝ ሄደ። እግሬን ሁላ ስራመድ ጉልበቴ እጥፍ ይላል። ብቻዬን እንደ እብድ እስቃለሁ። ከንፈሬን እነካለሁ። ቀለበቱን አያለሁ። ኧረ ምን የማያደርገኝ ነገር አለ? በዚህ መሀል ግን ልዑል አንድ ያለኝ ነገር ትዝ አለኝ። ዘላለም ባይሆንም በህይወት እስካለው እንከባከብሻለሁ። ጥያቄ ሆነብኛል። ለምንድን ነው ደጋግሞ ጤነኛ የሆነ ሰው ሳይ እቀናለሁ የሚለኝ? ብዙ ጥያቄዎች ወደ ጭንቅላቴ መምጣት ሲጀምሩ ለራሴ ፈጣሪ በአንድ ጀንበር ታሪክሽን ቀይሮልሻል። በቃ ከሞት እንደታደንሽ ቁጠሪው። ሌላ ነገር አታስቢ፣ ደስታሽን አጣጥሜ አልኳቴ። ቤቱ በር ላይ ስደርስ የውጭው በሩን ሳንኳኳ ታናሽ እህቴ መጥታ በሩን ከፈተችልኝ። ቤቱ እንደገባው ቤትን እንግዳ እየጠበቀኝ ነው ብላ በስርዓት እንኳን ሳታይኝ ፊቷን አዙራ ወደ ቤት ገባች። ማን ነው ደግሞ እንግዳው? አሁን የእናቴን አይንስ እንዴት ብዬ ነው ማየው እያልኩ ተከትያት ገባው። ሊነጋ ስል ክፍል 7 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። የሚመጣውን ሳምንት
ክፍል 8 ይዤላችሁ እመጣለሁ። ለነበረን ቆይታ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። እንጆይ ጋይስ። ሰላም ለሀገራችን፣ ሰላም ለሰው ዘር። ባይ ላቭ ዩ